ሰላም ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? ዛሬ ደግሞ ስለ ውል እና ስለ ውድ እናያለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮዎችን ላይክ በማድረግ ጀምሩ። ቀጥታ ወደ ትምህርቱ። ዛሬ ስለ ዊል ኤንድ ውድ እናያለን ማለት ነው። እነዚህ ዊል ኤንድ ውድ ቦዝ አር ምንድን ናቸው? ኢትስ ሞዳል ቨርቦች ናቸው ማለት ነው። ዩዝ ቶክ አባውት ዘ ፊውቸር ሪኩዌስት ኦፈርስ ኤንድ ሲቹዌሽን። ስለዚህ ስለ ፊውቸርስ ስለ ወደፊት የሆነ ነገር ስለ ሪኩዌስት እንዲሁም ደግሞ ስለ ኦፈር እና ስለ ሁኔታዎች መጠየቅ የምንፈልጋቸው ነገር ፖላይትሊ ለመጠየቅ የምንጠቀምባቸው ወርዶች ናቸው ማለት ነው። ሌትስ ሉክ ኢች ዋን ኤንድ ዘ ዲፈረንስ ቢትዊን ዘም። ስለዚህ የመጀመሪያው ዊል ነው። ይሄ ዊል ዊል ኢዝ ሜንሊ ዩዝ ቱ ቶክ አባውት ዘ ፊውቸር ኦር ዲሲሽን ሜድ ናው አይደለ? ስለዚህ ዊል አንዱ ከቴንስ ውስጥ የምንጠቀምበት ነው ማለት ነው። ፊውቸር ቴንስ ውስጥ የምንጠቀምበት ነው። ስለዚህ ይሄ ዊል ስለ ፊውቸር ወይም ደግሞ ስለ ወደፊት ስለሚከሰቱ ነገሮች የምናወራበት ነው ማለት እንዲሁም ደግሞ ዲሲሽን ሜድ ነው አሁን ላይ ሜክ ያደረግናቸውን ዲሲሽኖች ወይም ደግሞ ውሳኔዎችን ዲስከስ ለማድረግ ወይም ደግሞ ኢንዲኬት ለማድረግ ዊል እንጠቀማለን ማለት ነው። ዩዝስ ኦፍ ዊል። ስለዚህ የዊል ጥቅሞች ምንድን ናቸው? አንደኛው ፊውቸር አክሽን ነው አይደለ? ፊውቸር አክሽን ወይም ደግሞ ወደፊት ኦከር የሚያደርጉ ነገሮችን የምንገልጽበት መንገድ ነው። ለምሳሌ አይ ዊል ቪዚት ማይ ፍሬንድ ቱሞሮ፣ እኔ ጓደኛዬ ነገ ቪዚት አደረጋ ወይም ጎበኛታለሁ ስንል ኢትስ ኢንዲኬት አባውት ፊውቸር አይደለ? ስለ ፊውቸር ነው እያወራለሁ ማለት ነው። and she will start school next week. She will start school next week. እሷ በቀጣይ ሳምንት ክላስ ትጀምራለች አይደለ? always future tense ወይም ደግሞ ስለ future ስናወራ will plus verb one ወይም ደግሞ base verb ነው የምንጠቀመው። ያ ማለት ing form ወይም ደግሞ it is ed ወይም ደግሞ past tense አናደርገውም። verb it is verb one ነው የሚሆነው ማለት ነው። ሁለተኛው it is promise ነው። promise ወይም ደግሞ ላይክ የሆነ ነገር አደርግልሻለሁ ወይም ደግሞ እረዳሻለሁ ብለን ቃል ለመባት እንዲሁም will እንጠቀማለን ማለት ነው። ለምሳሌ I will help you with your homework አይደለ? የቤት ስራሽን ስትሰሪ ይረዳሻል አይደለ? ኢትስ ፕሮሚስ አይደለ? ቃል እየገባችላት እንደምትረዳት ኢትስ ቃል እየገባችላት ነው ማለት ነው። ሶስተኛው ጥቅም ኦፍ ዊል ደግሞ ኢትስ ኦፈርስ ነው። ኦፈርስ የሆነ ነገር ኦፈር ስናደርግ ወይም ደግሞ የሆነ ነገር ስንጠይቅ ወይም ደግሞ የሆነ ነገር ስናደርግ ኢትስ ለኦፈርስም ዊል እንጠቀማለን ማለት ለምሳሌ I will carry your bag አይደለ? ቦርሳሽን ይይዝልሻለሁ አይደለ? ኢትስ ኦፈርስ ነው አይደለ? እረዳሻለሁ ወይም ደግሞ አደርግልሻለሁ እያለች ነው ማለት ነው። አራተኛው ኢትስ ፕሪዲክሽን ፕሪዲክሽን ወይም ደግሞ የሆነ ነገር ይሆናል ይከሰታል ብለን ፕሪዲክት ወይም ደግሞ ሃይፖቴሳይዝ ስናደርግ ስንገምት ወይም ደግሞ ፕሪዲክት ስናደርግ ኢትስ ዊል እንጠቀማለን ማለት ለምሳሌ ኢት ዊል ሬን ቱዴይ ዛሬ ሊዘንብ ይችላል አይደለ? ዛሬ ሊዘንብ ይችላል አይደለ? ዊ ፕሪዲክት አይደለ? ስለዚህ ዝናብ ሊዘንብም ላይዘንብም ይችላል፣ ግን ዊ ካን ፕሪዲክት ባይ ዩዚንግ ዊል። ስለዚህ ዊልን በመጠቀም ፕሪዲክት ማድረግ እንችላለን ማለት ነው። ዊል ይሄ ነው። ሁለተኛው ደግሞ ውድ ነው። ውድ ኢት ኢዝ ዘ ፓስት ፎርም ኦፍ ዊል። የዊል ፓስት ፎርሙ ምን ይባላል? ኢትስ ውድ ይባላል ማለት ነው። ውድ ነው። ስለዚህ this but it is also used for polite request, imaginary situations and preferences የምንፈልጋቸውን ነገሮች ለመግለጽ እንዲሁም ደግሞ ኢማጂን ያደረግናቸውን ሲቹዌሽኖችን ኤክስፕረስ ለማድረግ and also ፖላይት የሆነ ሪኩዌስት ፖላይትሊ በትህትና መጠየቅ የምንፈልጋቸውን ነገሮች ሪኩዌስቶችን ለመጠየቅ we use would። ስለዚህ would it is a past form of will ነው ማለት ነው። uses of would አንደኛ it is polite request ነው። ፖላይት የሆነ ነገር በትህትና መጠየቅ ከፈለግን ውድን መጠቀም እንችላለን ማለት ለምሳሌ would you help me please እባክህ ልትረዳኝ ትችላለህ አይደለ? she asking like politely ፖላይትሊ እየጠየቀች ነው ማለት ነው አይደለ? ፖላይትሊ ነገሮችን ሪኩዌስት ለማድረግ ለመጠየቅ we use would and the second one is imaginary or unreal situation። ስለዚህ ኢማጂን ወይም ደግሞ በአእምሮአችን የምናስባቸው ነገር ግን ያ ነገር ያልተከሰተ ነገር አንሪል በቃ ሊሆንም ላይሆንም ይችላል። አንሪል ሆነ ወይም ደግሞ እውነት ያልሆኑ ሲቹዌሽኖችን ለመግለጽ we use would። ያ ማለት ኮንዲሽናል ሴንቴንስ ላይ ማለት ነው። ኮንዲሽናል ሴንቴንስ ላይ ለምሳሌ ኮንዲሽናል ሴንቴንስ ቱ ኢትስ ኢማጂናሪ የሆኑ ነገሮችን ለመግለጽ አይደለ? ኮንዲሽናል ላይ ኢትስ ውድ እንጠቀማለን። ስለዚህ ኢማጂናሪ ወይም ደግሞ አንሪል የሆኑ ሲቹዌሽንስ ኮንዲሽናል ሴንቴንስ ቱ ላይ ውድ እንጠቀማለን። ለምሳሌ if I were rich I would travel around the world። ሀብታም ብሆን ኖሮ ዓለምን እንዞራት ነበር አይደለ? it is ኢማጂን እያደረገች ነው ማለት ሀብታም አይደለችም፣ ሀብታምም አልነበረችም፣ ግን ኢማጂን እያደረገች ነው። ስለዚህ ኢማጂናሪ ሲቹዌሽኖችን ለመግለጽ ውድ መጠቀም እንችላለን ማለት ነው። ሁለተኛው ፓስት ሀቢት ነው። ቅድም እንዳልኳቸው ውድ ማለት is the past form of will ብያቸዋል አይደለ? ፓስት ሀቢት ወይም ደግሞ ኃላፊ የሆኑ ነገሮችን ወይም ያለፈ ጊዜን ለመግለጽ ውድ እንጠቀማለን። ለምሳሌ when I was a child I would play outside every day። ህፃን ወይም ደግሞ ልጅ በነበርኩበት ሰዓት ሁልጊዜ ውጭ እጫወት ነበረ።
ስለዚህ ፓስት የሆነ ሀቢት ወይም ደግሞ ፓስት የሆነ አክሽን ነው የምገልጸው ማለት ነው። ኤንድ አራተኛው የውድ ጥቅም ደግሞ ኢትስ ፕሪፈረንስስ ነው አይደለ? ሶ ለምሳሌ ፕሪፈር የምናደርገው ነገር የምንፈልገው ነገር ቹዝ። አሁን ለምሳሌ ከቡና እና ከሻይ እኔ ሻይ ወይም ደግሞ ቡና እወዳለሁ ለማለት ኢትስ ፕሪፈረንስ ወይም ደግሞ ፋቮራይት ሆነውን ነገርም ለመግለጽ ውድን እንጠቀማለን። ለምሳሌ አውድ ላይክ ሳም ኮፊ እኔ ኮፊ እወዳለሁ አይደለ? ኢትስ ፕሪፈረንስ ወይም ደግሞ ፕሪፈር ያደረገችውን ነገር ያደርግ ሶ ይሄን ይመስላል ማለት ነው። ስለዚህ ዲፈረንሳቸው ምንድን ነው? ለምሳሌ እዚህ ጋር ዘ ዲፈረንስ ቢትዊን ዊል ኤንድ ውድ ዋናው ዊል ኢት ዩዝድ ፎር ፊውቸር አክሽን ሶ ፊውቸር አክሽንን ቶክ ለማድረግ ወይም ለመናገር ዊል እንጠቀማለን አይደለ? ኤንድ ውድ ግን ዩዝድ ፎር ፖላይት ኦር ሃይፖቴቲካል ሲቹዌሽን። ስለዚህ ሃይፖቴቲካል ወይም ደግሞ ኢማጂነሪ የምናደርጋቸውን ነገሮች ኦር ደግሞ ኢትስ ፕሪዲክት የምናደርገው ሃይፖቴቲካል የሆኑ ነገሮች ለሱ እንጠቀማለን ውድን። ኤንድ ኦልሶ ፎር ፖላይት ሪኩዌስት እንጠቀማለን። ዊል ኢትስ ስትሮንግ ኤንድ ዳይሬክት ነው። ዊል ኢትስ ስትሮንግ እና ዳይሬክት ነው። በት ውድ ግን ሞር ፖላይት ኤንድ ሶፍትዌር more polite and soft. An example, I will call you ስንል I will call you ስንል it is a future tense አይደለ? and example then would ሲሆን ግን I would call you if I had time ጊዜ ካለኝ እደውልልሃለሁ አይደል? ሃይፖቴቲካል ነው ማለት ነው። ላትደውልም ትችላለች፣ ልደውልም ትችላለች። but if time ካላት ግን ትደውላለች ማለት ነው። and example ይሄኛው will you help me ሲሆን it is a strong አይደለ? strong እና ዳይሬክት የሆነ ኩዌሽን ነው አይደለ? ዊል ዩ ሄልፕ ሚ ስንል ኢትስ ስትሮንግ የሆነ ዳይሬክት የሆነ ሪኩዌስት ነው አይደለ? በውድ ግን ውድ ዩ ሄልፕ ሚ ፕሊዝ፣ ውድ ዩ ሄልፕ ሚ ሶ ኢትስ ምንድነው ሞር ፖላይት ይሆናል ማለት ነው። ሶ ዚስ ኦል አባውት ዊል ኤንድ ውድ ነው። ሶ እዚህ ጋር መልቲፕል ቾይስ ኩዌሽኖች አሉ በዊል እና ውድ በመጠቀም ለምሳሌ አይ ዳሽ ሄልፕ ዩ ዊዝ ዩር ሆምወርክ፣ ዳሽ ሄልፕ ዩ ዊዝ ዩር ሆምወርክ። ሶ ዊል ነው ወይስ ውድ ነው? ስለዚህ ምንድነው ኮሬክት አንሰር ዊል ቢኮዝ ዋይ ኢትስ ምንድነው ፊውቸር ቴንስ ነው አይደለ? አይ ዊል ሄልፕ ዩ ዊዝ ዩር ሆምወርክ አይደለ? ስለዚህ የቤት ስራ ስትሰራ ረዳካል አይደለ? ኢትስ ፊውቸር ቴንስ ነው ማለት ነው። ኤንድ ሌላኛው ደግሞ ኢትስ ዳሽ ፊውቸር ቴንስም ኤንድ ኦልሶ ፕሮሚስም ይሆናል ማለት ነው አይደለ? ሶ ዊልን ለፕሮሚስ እንጠቀማለን ብያችሁ የለ? ስለዚህ ፕሮሚስ የምናደርገው ነገር ለሱ እንጠቀማለን ማለት ነው። ሶ ዳሽ ዩ ላይክ ሳም ኮፊ፣ ዳሽ ዩ ላይክ ሳም ኮፊ ሶ ኮሬክት አንሰር ማለት ኢትስ ውድ አይደለ? ውድ ዩ ላይክ ሳም ኮፊ ሶ ኢትስ ሞር ፖላይት ይሆናል። በውድ ስንጠቀም ሶ ሴንቴንሱን ወይም እንደምናወራውን ነገር ሞር ፖላይት በትህትና የተሞላ ለማድረግ ዊ ካን ዩዝ ውድ። ስለዚህ ውድ ዩ ላይክ ሳም ኮፊ ይሆናል ማለት ነው። and the third one is if I had money dash I buy a new car, a new phone አይደለ? if I had money dash I buy a new phone አይደለ? so it is imaginary ነው አይደለ? imaginary ነገር ነው እዚህ ጋር አሁን እየገለጸ ያለው አይደለ? so ገንዘብ ቢኖረው ኖሮ አዲስ ስልክ ገዛ ነበረ ነው አይደለ? so for imagination የምንጠቀመው ደግሞ ማለት is would ነው ማለት ነው። so correct answer would ነው። so if I had money I would buy a new phone ይሆናል ማለት ነው። so for imagination for unreal situations we use would. and the other ones I think it's dash rain tomorrow so ይሄ ምንድነው? it is prediction ነው አይደለ? so I think ሳስበው ነገ ሊዘንብ ይችላል ነው አይደለ? so prediction ነው። so for prediction የምንጠቀመው ደግሞ this will ነው ማለት ነው። ስለዚህ I think it will rain tomorrow ይሆናል ማለት ነው። ስለዚህ for prediction about the future ስለ future predict የምናደርግ ከሆነ we use will. and the fifth one is dash you open the window please, dash you open the window please አይደለ? so it is a polite request ነው። so for polite request ደግሞ we always would use would ነው ማለት ነው። ስለዚህ would you open the window please እባክህ ዊንዶውን ልትከፍት ትችላለህ? so it's a polite request አይደለ? so more polite የሆነ request ስንጠቀም we use would ነው ማለት ነው። and the sixth one is she does visit her grandmother next week አይደለ? so she does visit her grandmother next week እሷ ቀጣይ ሳምንት አያቷን ትጎበኛለች አይደለ? so it is a future ነው አይደለ? future plan ነው ማለት ነው አይደል? so for future plan ደግሞ we use will. ስለዚህ she will visit her grandmother next week. and the seventh one is when I was a child I dash play outside every day. when I was a child I dash play outside every day አሁን ይሄ it is past የሆነ situation ነው አይደለ? for past የሆነ situation ነው፣ past የሆነ habit ነው። ስለዚህ for past የሆነ habit ደግሞ we use would ምክንያቱም would is the past form of will ብለን የለ? so when I was a child I would play outside every day ይሆናል ማለት ነው። and the eighth one is I dash call you later tonight. I dash call you later tonight አይደለ? ስለዚህ later tonight ወይም ደግሞ እደውልልሃለሁ ነው አይደለ? ስለዚህ it is ምንድነው? future tense ነው ማለት። ስለዚህ I will call you later tonight ይሆናል። ስለዚህ will it is used for future action ማለት ነው። and the ninth one is if she studied hard
if she studied hard she does pass the exam አይደለ if she studied hard she does pass the exam አይደለ so it is አሁንም ሃይፖቴቲካል ወይም ደግሞ ፕሪዲክሽን ነገር ነው ሃይፖቴሲስ እያደረገች ነው አይደለ ሶ ኮሬክት አንሰር ማለት is would ይሆናል ማለት አይደለ so if she studied hard she would pass the exam አይደለ so ጠንክራ ብታነብ ኖሮ ፈተናውን ታልፍ ነበር አይደለ ስለዚህ ሃይፖቴቲካል ሲቹዌሽን ነው ማለት ነው ስለዚህ ሃይፖቴቲካል የሆነ ሲቹዌሽን we use would ይሆናል ማለት ነው and the 10th one is dash you help me carry the bag dash you help me carry this bag አይደለ so it is a request ነው አይደለ request ነው ማለት ስለዚህ ፖላይት ማድረግ ከፈለግን we can use would አይደለ ስለዚህ would you help me carrying this bag ስለዚህ ይሄን ቦርሳ በመያዝ ልትረዳኝ ትችላለህ ማለት ነው so 11ኛ እንዲሁም 12ኛ እንዲሁም 13 አለ 14 15 አለ so እነዚህን ጥያቄዎች እስቲ እዩዋቸው so explanation ጽፌበታለሁ ስለዚህ ምንም የሚከብዳችሁ ነገር የለም so ግን ስትሰሩ ከከበዳችሁ ወይም ደግሞ ኤክስፕላኔሽኑም ካልገባችሁ so you can ask me on comment section ስለዚህ ኮሜንት ላይ መጠየቅ ትችላላችሁ እባካችሁ ፕሊዝ ቤቱን ሰብስክራይብ አድርጉ እንዲሁም ለሌሎች ሼር አድርጉ እና ደግሞ ቪዲዮዎችን at least for 2 minutes እዩዋቸው to increase the watching time ስለዚህ watching time increase ለማድረግ ቪዲዮዎችን እዩዋቸው ማለት ነው so በጣም አመሰግናለሁ እና ደግሞ አይ ቲንክ ስለ ዊል እና ውድ ልዩነት የገባችሁ ይመስለኛል ማለት ነው ሶ እዚህ ጋር የጻፍኩላችሁ ኤክስፕላኔሽን ስለ ዊል እና ስለ ውድ እሱን በደንብ ካነበባችሁ ጥያቄ ስመጣ እንግዲህ ፈተናውን ሁሉ ኦቭ ነው የምታደርጉት በደንብ ሰሩታላችሁ ማለት ነው ሶ አመሰግናለሁ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ ቻው